$50,000 ከፍሎ የሚወዳትን የሚያፈቅራትን ሚስቱን ወደ ካናዳ የወሰደው ባለታሪክ ወደ ካናዳ ከወሰዳት በኋላ ሚስቱ ከተለያዩ ወንዶች ጋር ስትማግጥ ይጠረጥራታልና ነገር ግን ያለችው እሱ ጋር ነው። 2 ልጆች ይወልዳሉ። እነዛ 2 ልጆች ሰውዬ በጣም ይጠራጠራል። የኔ ልጆች ናቸው ወይስ ከሌላ ነው የወለደቻቸው እያለ በመጠራጠር እነዛ 2 ልጆች ያስመረምራቸዋል። ሲያስመረምራቸው ልጆቹ የሱ አልነበሩ። የሱ ስላልነበሩ ብቻ ህይወታቸውን የቀጠፈው ባለታሪክ ይዤላችሁ መጥቻለሁኝ። አንድ ሰው ባጠፋ ሌላ ሰው መሞት የለበትም። ማንኛውም ሰው ያጠፋል። ማንኛውም ሰው ስህተት ይሰራል። ነገር ግን ያቺ ሴትዮ ስህተት ሰራች ማለት ልጆቹ ስህተት ሰሩ ማለት አይደለም። እነዛ ልጆች ለመሞት የሚያደርሳቸው ምን አይነት ስህተት ሰርተዋል ነው እዚህ ጋር ማሰብ ያለብን ማለት ነው። ሙሉ ታሪክ ነው ይዤላችሁ የመጣሁት። ሰላም ውድ ቤተሰቦቻችን ሁላችሁንም ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ የዛሬ ባለ ታሪካችን በጣም የምወዳት የማፈቅራትን ሚስቴን ከኢትዮጵያ ወደ ካናዳ $50,000 ከፍዬ ወስጃት ነበረ። $50,000 ከፍዬ ከወሰድኳት በኋላ ካናዳ ላይ በጣም የተለየ ደስ የሚል ኑሮ ላይፍ እየኖር እያለ ነገር ግን ሚስቴ በተደጋጋሚ ከሌሎች ወንዶች ጋር ስትወጣ ማለት ስትዝናና ስትጫወት ምናምን አያታለሁ። እኔም ስለማምናት ስለምወዳት ስለማፈቅራት አንድም ቀን ጠርጥሬያት አላውቅም ነበረ። 2 ልጆች አፈራን፣ አንድ ሴትና አንድ ወንድ። በጣም የምወዳቸው ልጆቼ ናቸው። ለህይወቴ መሰረት የሆኑ ልጆቼ ናቸው ብዬ ነበር የማስበው። እኔ ጧት ስራ ወጣለሁኝ፣ ማታ ገባለሁኝ። እሷም ስራ አላት። ነገር ግን ብዙ ጊዜ ስራ ቦታ አትሄድም፣ እቤት ነው የምትውለው። ብዙ ጊዜዋን የምታሳልፈው እቤት ነው እና ልጆቿን ታሳድጋለች። ነገር ግን አጋዥ አላት። ቢሆንም ብዙ ጊዜ እቤት ታዘወትራለች እና እኔ ምንም የጠረጠርኩት ነገር አልነበረም። ከተወሰነ ጊዜ በኋላ ፓርቲ ትወጣለች። ፓርቲ ስትወጣ እኔ አብሬያች ልወጣ ስላት በዚህ ብላ ነገሮችን አለባብሳ ታስቀረኛለች እና እኔም በጣም መጠራጠር ጀመርኩኝ። ከጊዜ ወደ ጊዜ ጥርጣሬ እየጨመረ ሲመጣ እነዛን 2 ልጆችን ለምን አላስመረምራቸውም? ማለት እነዚህ ልጆች የኔ ናቸው። ነገር ግን እኔ ሁልጊዜም ጥያቄ ከሚሆንብኝ እሷን ጠይቂያት እሷን ከማንቋሸሻት ለምን እነዚህን 2 ልጆች አላስመረምራቸውም ብዬ አስብና ልጆችን ይዤ ወደ ዲኤንኤ ምርመራ ይዣቸው እሄዳለሁ። ዲኤንኤ ስንመረመር ልጆቹ 2ቱም በሚያሳዝን ሁኔታ የኔ አልነበሩም። እናም የኔ ባለመሆናቸው በቃ በጣም ከምላችሁ በላይ ነው የተሰማኝ። አንደኛ አምናታለሁ፣ አፈቅራታለሁ። ልጆቹ የኔ ናቸው ብዬ በሙሉ አእምሮዬ ተቀብዬ የኔ ብዬ እያሳደግኳቸው ነው ያለሁት። ብዙ መስዋዕትነት የከፈልኳቸው ልጆች ናቸው። እናም ልጆቹን ካስመረመርኳቸው በኋላ ለእሷም አልነገርኳትም። የሚገርማችሁ ነገር ደረቴ ላይ ተነቅሻቸው ነበረ እና ለእሷም አልነገርኳትም። ልጆቹን በቃ የእሷ ጥፋት እነሱ ላይ ነው የታየኝ። በጣም በጊዜው ስሜታዊ ስለሆንኩኝ የ2ቱንም ልጆች ህይወታቸውን ቀጥፍ ያለሁኝ። እናም አሁን ላይ እሷ በሰዓቱ ዲኤንኤ ምርመራ አድርገን ወደ ቤት በተመለስንበት ሰዓት ነበር የልጆቹን ህይወት የቀጠፍኳቸው። ምንም ጊዜ አላጠፋውም ነበረ። እናም እሷ ውጭ ላይ ሆና ሰምታለች። ይህንን ነገር ስትሰማ ጠፋች። እሷን እንደምንም ብዬ እያፈላለኳት ነው ያለሁት። እኔም እስካሁን ድረስ ህግ አልያዘኝም። በህግ ቁጥጥር ስላልዋልኩም ተደብቄ ነው ያለሁት። እሷም ተደብቃኛለች። እሷንም ሳላጠፋት ህግ እንዳይዘኝ እላለሁ ይላል የዛሬ ባለ ታሪካችን ማለት ነው። እንዴት በቃ የሰው ህይወት እንደዚህ በቀላል መቅጠፍ ቀላል ነው እንዴ? ይሄን ያህል እነዚህን 2 ምንም የማያውቁ ህፃናት ከ7 ዓመት በታች ያሉ ህፃናቶች መግደል ማለት ላንተ ወንድነት አይደለም። እነዚህ ልጆች የሌላ ናቸው ማለት ያንተ ልጅ አይደሉም ማለት አይደለም። አንተ ነህ ዲኤንኤ ያስመረመርካቸው። እሷ እኮ ልታቅም ላታቅም ትችላለች። ስለዚህ አንተ ነገሩ እንዴት ተዳፈነ ሆኖ እሷን ከህይወትህ እንደማስወጣት እንዴት የልጆቹን ህይወት ትቀጥፋለህ? እንዴት ልጆቹን ትገላቸዋለህ?
ከህፃንነታቸው ገና ሲወለዱ ጀምረው ተንከባክበህ ያሳደግካቸውን ልጆች ህይወት እንዴት በዚህ በአጭር ጊዜ በአጭር ደቂቃ ለቀጥፍ ቻልክ? ነው መጀመሪያውንም የኔ አይደሉም ብለህ ተጠራጥረህ ነበረ ገና ሲፈጠሩ ጀምረው። በዛ ላይ አንቺ ደግሞ ከወደድሽው ካፈቀርሽው ይህን ያህል መስዋዕትነት ከፍሎ ከወሰደሽ ከሱ ምን ጎሎብሽ ነው እዛኛው ጋር ያሄድሽው? እዛኛው ጋር ምን አግኝተሽ ነው? ምን የተለየ ነገር አለ? እዛ ጋር አለ ልዩነት? የእውነቴን ነው የምላችሁ። አንዳንድ ሰዎች ግን ምን አይነት እኔ እንጃ የሆነ ርካሽ ነገር የምታስቡ አላችሁ። ማርያም በጣም ነው የምታስጠሉት። አስቡት አሁን እንግዲህ ይቺ ሴትዮ ልጆቿንም አጣች፣ እንደዛ የምትወደውንም ባሏን አጣች። አሁን ላይ ያስባችኋታል? የእሷ ኑሮ ነው አሁን። ማርያም ኑሮ አይደለም። ሁልጊዜ ሳቴ እንዳለች ልጆቹ በራሷ ጥፋት እንዲያጠፋቻቸው ራሷን እየወቀሰች ይህን ያህል መስዋዕትነት ከፍሎ ያመጣትን ባሏን ህይወቱን አጨልማ አሁን አንቺ ሰው ነሽ? እኔ በጣም የሚገርመኝ ነገር አለ። አንድ ነገር ማለት ነው። የእውነቴን ነው የምላችሁ። ሁሌም ነው ይሄን ነገር የማስበው፣ ሁልጊዜም ነው የሚገረምበትም የሆነ ከአእምሮ በላይ የሚሆነው ማለት ነው። አንድ ሰው ትዳር ይዞ እየኖረ እያለ ትዳሩ ላይ ክፍተት ካለ ትዳሩን ክፍተቱን መሙላት ነው ያለበት ወይስ የሞቀ ትዳሩን ትቶ ወደ ውጭ መሄድ? እስኪ ይሄንን መልሱልኝ በኮመንት ማለት ነው። እኔ በጣም ፈልገዋለሁ ይሄንን መልስ። እንደገና ደግሞ እናት አጠፋች ተብሎ ልጆች ህፃናቶች መገደል አግባብ ነው አይደለም? ይሄ ራሱ መልስ ፈልጋለሁ ከእናንተ። ልጆች አላጠፉም እኮ ልጆች አያውቁም። ያጠፋች እሷ ናት። እንዴት በእሷ ጥፋት የልጆች ህይወት ይጠፋል? ደግሞ መሞትና መግደል መፍትሄ ሆኖ ያውቅ፣ ወደፊትም መፍትሄ አይሆንም። አለቀ። አንተ እሷን ፈተህ ልጆችህን ደብቀህ እንደማሳደግ የእሷን ቁጭት ልጆች ላይ ተወጣህባቸው። ይሄ ነገር አግባብ አይደለም። ለመቻችሁም ቢሆን ማንኛውም ሰው ቢሆን በአንድ ሰው ላይ ተናደርኩ ብሎ የሌላ ሰው ህይወት ማጥፋት የለበትም እላለሁ። ውድ ቤተሰቦቼ የእውነት ለመናገር እኔ በጣም ነው የተሰማኝ። ማለት ምንም የማያውቁ ህፃናቶች መግደል ማለት በጣም ከባድ ነው። እንደዚህ ማድረግ አልነበረበትም። ካረገን በኋላ ደግሞ እጅ መስጠት አለበት። መልሶ ሌላ ሶስተኛ ነፍስ ከማጥፋቱ በፊት እጅ ሰጥቶ እጁን ለፖሊስ መስጠት አለበት ብዬ አምናለሁ። ውድ ቤተሰቦች ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ እጠብቃለሁ። የእውነት ከምላችሁ በላይ ነው እየተሰማኝ። ብቻ አላቅም፣ እንደዚህ የሰው ህይወት ማጥፋት ይሄን ያህል ቀላል ከሆነ እኔ እንጃ። የእውነት ብቻ ወዳችኋለሁ ባይ